مرحبا حبايب، السلام عليكم ورحمة الله وبركاته። سلام ጤና ይስጥልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? ደህና እንደምትሆኑ ተስፋ አደርጋለሁ ማለት ነው። ሀባይቦቼ በያለንበት አላህ ይጠብቀን። እንግዲህ ጾም እየደረሰ ነው። ስራውንም አላህ ይገዘን እያልኩኝ ዛሬም በአዲስ ቪዲዮ መጥተናል ማለት ነው። ሀባይቦቼ እንግዲህ ሰኒ ክብሮም ሰሞኑ ለማንኛውም እንግዲህ ያስቀመጡትን እቃ እኮ መልሶ ማግኘት እጅግ ከባድ ነው በዚህ ሰዓት። እሷ እኮ ብላ ለመናገር ብትሞክርም ኒና፣ ነገር ግን ደግሞ የኒና ወይም ደግሞ የሰኒ ጓደኞች አብራቸው ዛሬ የደረሰችው ኪራና እንዲሁም ደግሞ ናሆም ታፏ ለመቅለምና ለማሳሳት ሞክረዋል። ምክንያቱም ድሮም ቢሆን ኒና ክብሮም የራሷን ለማድረግና እሱ ጋር ለመሆን ብዙውን ጊዜ ትጥር ነበር። ለዛ ነው ከኒና እና ሰኒ መግባባት ያቃታቸው ወይም ደግሞ አለመግባባት የሚገጥማቸው። እንዲሁም ደግሞ በኒና የተነሳ ሰኒን ወጥመድ ውስጥ ከታ ከዚህ በፊት ገጠር ገብታ ነበር። እንግዲህ ኒና የራሷን ችግር ለማሸሽ ስትሞክር ወደ ሰኒ ያጣበቀችው ችግር ኒና ዛሬ እሷ በነፃነት እየኖረች ውስጧ ቢያውቀውም ሰኒ ደግሞ መከራ እያለፈችበት ወይም ደግሞ እያሳለፈች ትገኛለች። እንዲሁም ደግሞ እንግዲህ ቡና ለማፍላት ከሰው ሀገር ስለመጣ ጉድ ስትል ነበረ። ነገር ግን ደግሞ በዚህ የተነሳ አናቷን ሲሏት አኩርፋ ሸሽታ ነበረ። የዶላርና የወሬ ነገር ስለሚገላት ዶላሩ ስንት ተሰራ ብሎ ወሬ ሲያወራ ኪራ ተነስታ ትመጣለች። ጆሮዋን አቁማ እየሮጠች መታ ነበረ። እንግዲህ ሀባይ በሌላ በኩል ደግሞ እንግዲህ ሰኒ ጋር ያለው ጆከር የሚባለው ሰውዬ ደግሞ በሰኒ እህት የተነሳ እሱም ተቀይሞ እንዴት ትላለች፣ ምን ችግር አለው ከኔ ጋር ኮን ብሎ ከማዘን የተነሳ ብቻውን ቁጭ ብሎ ያወራ ነበር። የሚያወራው ሰኒን ሌኔ ለማድረግ ብሞክር ምን ይመስላል ብሎ ከራሱ ጋር ሲነጋገር ነበር። የነበረበትንና የመጣበትን መንገድ ሲያይ ምናልባት ሰኒን የትሆን ይሆን ብሎ እሱም ደግሞ አበባ ቆርጦ ወይም ደግሞ ገዝቶ ልክ እንደ ክብሮም አንድ ላይ ሲሄዱ ይገጣጠማሉ። መጀመሪያ ክብሮም አይኖ ጆከር ቤት ደርሶ ነበር። ከዛም እሱ ደግሞ ነይማ ብሎ እንደጠራት፣ ነገር ግን ደግሞ ድንገት ድጋሚ ክብሮም ይመጣል። ከዛ በፊት ግን ጆከር ለብቻው እያወራ በነበረበት ሰዓት ያ ማለት ደግሞ በቃ ከሰኒ ጋር መሆን አለብኝ፣ ችግሯንና ችግሬ አንድ አይነት ስለሆነ ሰኒን የራሴ አድርጌ ችግሮችን መጋፈጥ ይኖርብኛል። የባሱም ሊሆን ይችላሉ ወይም ደግሞ የተሻሉ ሊሆን ይችላሉ። እኔና እሷ አንድ ላይ ከሆን የምንቀርፈው ነገር ቀላል ይሆንልናል ብሎ ሲያስብ ድንገት ዝም ብሎ ያለምንም ምክንያት ሰኒ ቤት የገባው ሰውዬ በመቱት ሰውዬ በኩል የመጣው እሷን ለማስጨነቅ የማያደርገው ነገር የለም። እሷም ደግሞ በጣም ብዙ የሚያስጨንቋት ነገሮች አሉ። እንዴት ነው ነገሩ? የሰኒ ችግር ይፈታ የምትሉ ኦዲየንሱም አላችሁ። በቅርቡ ትንሽዬ ቀን ጠብቁ ማለት ነው። ከዛም በኋላ ድንገት ይመጣና እንዴት ነው ብቻህን ነህ ምናምን ብሎ ሲጠይቀው፣ ነገር ግን ደግሞ በነበረበት ወይም ደግሞ በጓዳና ተዳዳሪ በነበረበት ሰዓት ያንን ወደ ኋላ መለስ ብሎ ሊያንቋሸሸው ቢሞክር በባለፉት ችግሮች እኔን ለማንቋሸሽና ወይም ደግሞ ዝቅ ለማድረግ ባትሞክር የተሻለ ነው። ነገር ግን የሚያናድደኝ ነገር ቢኖር እዛ ቦታ ላይ ቢሆን ነበር የምናደደው። ምንም እኔ እንዳንተ በሰዎች ዝቅ በማለት መሳለቅ፣ እንዳንተ አይነት በሰዎች ዝቅታ መሳለቅ የሚፈልግ ሰው እንዳንተ አይነት ሰው አይቻል አውቅም ብሎ እሱም ደግሞ ምንም ሳይፈራ ይናገረዋል። በበፊት ስራዎች ወይም ደግሞ ችግሮች ዝቅ ልታደርገኝ ባትሞክር የተሻለ ነው። በቅርቡ ግን አንተ ዝቅ እንደምትል አሳይሃለሁኝ እያለ ነግሮታል። እሱም ደግሞ ወደ ቀድሞ በነበርክበት የምትኖርበት ነው እምመልስህ እያለም ዝቶበታል። እሷ ሰኒንም ጆከርንም እያንዳንዳቸው በየቦታቸው እየሄደ ይዝትባቸዋል። ከዛ በፊት ግን ያው
የሰኒት ከቤት አንቺና ባልሽ ተቀመጡ ብላ ስለወጣች እሷን ተከትሎ ይሄድና እሷን እንደሚወድ እሷም ከቤት ስለወጣች እንዲያዘነም ይነግራታል። እሱ መቼም ወፌ ወደ ወጥመድ የገባች እያለ እያሾፈባን ነው። እንግዲህ ሰኒን እና እንዲሁም ደግሞ እኔ ሆቴል እወስድሻለሁ ብሎ ቁልፍ ይዟት ለመሄድ ያስቧል። ነገር ግን እሱ ያሰበው እቅድና እንዲሁም ደግሞ ሰኒ በእህቷ ከመጡባት ብዙ ነገር ስለምትሆን ስላሰበ ማነው ራኪብን ወጥመድ ውስጥ ለመክተት አስቧል። እኔ የምለው ሰኒ ቤት ያለው ሰውዬና ቅዱስ ቤት ያለችው ሴትዮ አንድ አይነት ሀሳብ ያላቸው ይመስለኛል። እንግዲህ ቅዱስ ቤት ስትሄድ ያንን ያህል ውርጅብኝ የወረደችባት ለምን መጣሽ ዝፍዝፍ እያለች እየተሳደበች የወረደችባት እንግዲህ እሱ የሆነ ነገር አብራው እየሰራች ነው ማለት ይቻላል። እሷም ደግሞ ራኪብ በላዋ ላይ ወይም ደግሞ ሲመጡባት ወይም ደግሞ ሲነኳት ስለማትወድ ታዛ ከቤት በቃ ልውጣለች ብላ ስለወጣች እንግዲህ ተሰዳድበው እንግዲያ ይከበራል እንጂ እንደዛ አይደረግም ነበር። ወጣ ሄዳለች። ያ ማለት ንግግር አላቸው ማለት ነው። ሰኒ ጋ ሄዱት ጓደኞቿ እንግዲህ ምሩና ጽናት ነበሩ። ነገር ግን ደግሞ ቤቷ መጥቶ ላወራሽ ፈልጋለሁ ሲል አይ እንዲያውሩ እንዲም ችግር አለው ስትሏት አይ እሱን ብታውቁት ኑሮ እንኳን አይደለም ልታወሩት ከእግራችሁ በታይ ታደርጉት ነበረ ብላም ለሱን ነግረዋለች። ነገር ግን ነው አልቀረም ሄዳለች። ትሰሚኛለሽ ቅዱስን ትታ እኔን አምና ወደ ሆቴል ሄዳለች ብሎ ይነግራታል። ምክንያቱም በእህቷ ለማስፈራራት ስለሚፈልግ። በሌላ በኩል ደግሞ እንግዲህ ያው ኒና ደግሞ ያው ለመናገር ብትፈልግም እንደምንም ብለው አፏን አስይዘው ኬራና ናሆም አስተዋት ነበር። እሱ እኮ ሄደ ሰኒ ዘንድ ብሎ እዛ ከሄደ የሚሰማው ነገር በጣም ከባድ ነው ብለው እንደምንም ብለው አስቆመውት ነበር። በመጨረሻም ሊሄድባቸው ቢችልም ያው ሄዷል። ምንም ማድረግ አይቻልም። ነገር ግን ደግሞ እዛ የተፈጠረው ነገር በጣም ከባድ ነበረ። እንደምንም ብለው ለማቆየት ሞክረዋል። የቅዱስ እህት እንግዲህ ያው አብሯት ወይም ደግሞ አብረው ሲሰሩ ወይም ደግሞ አብረው የነበሩን ሰዎች ለማለያየት አንተ አታቅም ስላንተ ስለራስህ ስለማታቅ እኔ በግድም ቢሆን አቅልሃለሁ ብላ እጅግ ጥሩ ጓደኛሞች የነበሩትን ቆሎዋን ገፋ አስወጥታታለች። እኔ ለራሴ መሆን አያቅተኝም ስላሰብሽልኝ አመሰግናለሁ፣ ግን ደግሞ እንደዚህ መሆንሽ ጥሩ አይደለም እንግዲህ አኮናት ብሎ እሱም ደግሞ ቢናገር አስቀይመው አንተ እኔም እንዳክስት ለአንተ የሆነ ነገር ማድረግ እፈልጋለሁ እችላለሁም፣ ስለዚህ ታንተ ደግሞ አውቃለሁ እያለች ራሷን ለመቆለል ሞክራለች። እንግዲህ ከሰኒ ቤት ደግሞ ጓደኞቿ ሲወጡ ምን ሆነሽ ነው ምሩ ብላም ስጠይቃት ጽናት የሰኒ ትዳር ግን ትክክል ነው ብለሽ ታስቢያለሽ ብላ ስጠይቃት አይ እኔም ገርሞኛል በጣም የሆነ ሌላ ነገር እየተሰማኝ ነው ነገሩ አልገባኝም እያለች ብትነግራትም የሆነ ነገር እና ችግር እንዳለ ግን ምሩ ገብቷታል። የሆነ ጊዜ ላይ እሷም በደንብ ታውቀውና እንደምትረዳት ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ ክብሮም አበባውን ይዞ ላፍ ላፍ ሲል ተኋላው እንግዲህ እንደ ሌባ 1 2 እያለች እግሯን እየጣለች ኒናም ለማዳመጥ ትሄዳለች። ከመድረሱ በፊት ግን ድንገት ትወድቅና ያው ድንገት እሱም ዞር ሲል ያያታል። አረ አሞኛል ብላ ያው ህዝቡን ስታስቀው ነበረ። ግን ደግሞ ያው ችግሩ ወሬ ለማዳመጥ ስትሄድ ያው እንቅፋቱ ቀድሟት ተመልሳ መጥታለች። አንዳንድ መረጃዎች ይዤ እመጣለሁ ብዬ ነበረ፣ ነገር ግን ደግሞ መሬት ለራሴ መረጃ ሲዛ ላከችኝ ብላ ለቅዱስና ለኪራ መንገድ ላይ ተናግራቸዋለች። እነሱም ደግሞ ተሳለቁባት። ድሮም ስታስቅ ድሮም ለማሳቅ ነው የሄደችው ሲጀመር ማለት ነው። ስትወርቅ ግን ያው ድምፅ ስለምታሰማ ዞር ብሎ ሄዶ አንስቷታል። አረ ክብሮም በጣም እኮ ነው የተጎዳሁት እያለች ምን ልታረጊ ነው ሲጀመር እዚህ አንዳንድ መረጃ ለመያዝ ፈልጌ ነበር ብላ ነግረዋለች። ነገር ግን ደግሞ ችግሩ ሳትይዝ መሄዷ ነው። ተከትላ ብትሄድ ተከትላ ልትገባ ነው ወይስ ምን ልታረግ ነበረ?
ኔናም እንግዲህ ሀይ ቢያመልጠኝ እሳ ግን ብላ አይ ከነፍሴ አይብስም ዝሮ ወሬው ከነፍሴ አይብስም፣ ስለዚህ ልመለስ ትልና ወደ ኋላ ትመለሳለች። ያው ሳታዳምጥ ቀረባት። ያው ሁሉም ስለሚከልፏት መቼም እኔ ያመመኝ አይመስላችሁም አይደለ እንዴ እሱ ሳቁብኝ ሳቁ እያለች ተነሳ ትሄዳለች ማለት ነው። እንግዲህ እኔ የምለው ልክ እንዲያገባች የመጣበትስ ምንድን ነው? በቃ ህይወት እንዴት ዝነች? ባሰብነው ሳይሆን ባላሰበው ነገር ትገጥመናለች። ቅዱስም እንግዲህ በእርግጥ እሷም ድንገት ትቷት ሲሄድ የዛን ሰዓት ተጎድታ ነበረ። ድጋሚም እንዴት እንደመጣ እሷም ምን እንደምትመልስም አላውቅም። እራሱ እሷ ግራ ገብቷታል። ሌላ እሱ መሄዱ ብቻ ሳይቀር ሌላኛው ችግሯ ሳያቅታት ደግሞ እሱ መጥቶ እንዴት መጣህ? አሁን ምን ልትመልስ ነው? ይሄኛው የራሷ ለማድረግ ወይም ደግሞ የራሱ ለማድረግ ከእሷ ጋር ለመግባባት ጥረት ባደረገበት ወይም ደግሞ እያደረገበት ባለበት ሰዓት ይሄኛው እንዴት መጣ? ለእሷስ ምንድን ነው? ቻሌንጁ ከባድ ነው። ነገር ግን ደግሞ ድንገት ስታየው ሰውየው አጋጣሚ ሆኖ እሱም አበባ ይዞ ቁጭ ሲል እሱም ከበር ግብት አለ። ሁለት ባል በዚህ ሰዓት አንድ ጊዜ ሴቱ አንድ ባል አቷል። በሁለት ባል አንበሸበሿት ማለት ነው። ከዛም በኋላ እኔ ግን ስትል ምን ብሎ ደረሰ። እሷም ደግሞ ከመደንገጧ የተነሳ በጣም ደርቃ ቀረች። እና መጥቻለሁ እኮ ለምን ሰላም አትይኝም ብሎ ከእንደገና እንዳድስ እንደደነገጥ ወይም ደግሞ እንደሰማ እንዳየ ሰው ሰላም ብለዋለች። ነገር ግን ደግሞ ምን አባክ ልታረግ መጣህ? ስድቡም ብትሩም አልቀረለት። ምንድን ነው የሚመልሰው? ቀጣው ምን ይሆናል? ጆከርም እንግዲህ ምን ነው የሚያነሳሰው ታጣለች ብለህ ነበር እንዴ ጥላሃት የሄድከው? ስለዚህ ተሆን እንኖርበትኛ። ለምንድን ነው እንዲህ ዕቃ ጥላሃት የሄድክ የነበረው? ዛሬ ትቀበለኛለህ ብለህ ነው የመጣኸው? ለምን ሄድክ የሚል ጥያቄ ማፋቶበታል። እኔም እሷን ማውቃት ካንተ በላይ ነው። ስለዚህ አንተ አታውቅም። የነበረንን ቆይታ አንተ ሳይኮን እሷ ታውቃለች። አንተ ዝም በል ይላል። ነገር ግን ደግሞ ጥሩ ምላሽ ዛሬ አልሰጠችውም። በቀጣይ እናያለን። ሰኒም ደግሞ እንግዲህ ይሄን ነገር በጣም አጥብቃ በመያዝ እሱም ደግሞ እንደዛ አይሆንም፣ ሰኒማ እኔን አትላኝ ሌላ ስርፋ አትሄድም፣ ጥላት ሄድከው አንተው ነህ። ነገር ግን እሱም እየተበሳጨ ሁለቶችም አበባውን ጥለውታል። እንግዲህ ቤት መጥቶ በጣም ሲበሳጭ ነበረ። እንግዲህ ጽናትም ከብሮ መጥቷል። ይልቅንስ ተነስተሽ ምግብ ስሪ እንግዲህ ያለብን እያለች እኔ ግን ታምም ያለሁ ጀርባዬን አሞኛል፣ መቀመጫዬን አሞኛል ስትል ነበር ኒና። እንዳለችውም እንግዲህ እንዴ ምንድነው እቺ ክብሮም ነው እንዳለች ትቃዣለች እንዴ ብላ ሄዳ ነበረ። ነገር ግን ደግሞ እውነት ነው። ድንገት እሳት ጎርሶ እሳት ለብሶ እንግዲህ ጽናት ማነው ሰኒ ቆሌውን ገፋ ስለላከችው ተናዶ ቤት መጥቷል። እንዴ ምን ሆነህ ነው? ተረጋጋ እንጂ እንደዚህ ባይሆን እኮ እኛም እንፈልግ ነበር። ነገር ግን ደግሞ እኛም አልሰማንም። ለእኛም እንግዲያ ነው የሆነብን። ሰኒ እንዴት ትዳርን እንደዚህ እንደ ጦር የምትፈራው ሴት ነገር ግን ደግሞ ዛሬ እንዴት እንዳጋጠመን እንዴት እንዳገባችው እኛም ግራ ገብቶናል። ነገሩ ወዴት እየሄደ ነው ብላ ጽናትም ለማረጋጋት ትሞክራለች። እንግዲህ ዋርሳዋን ቀጣይ ምንድን ነው? ሌላኛ እብዴት፣ የባሰ እብዴት ነው ወይስ ሰኒ ራሷን እንዴት ነው የነበረችበትን እየሆነች ያለችውን ነገር ትናገራለች ወይስ እብዴቱ ይቀጥላል የሚለውን አብረን እናያለን። ጋይስ ሰብስክራይብ እያደረግን ዘና ፈታ እንላለን ማለት ነው።